ሳከብራችሁም ከልቤ ነው ማከብራችሁ። ይሄ ዝም ብዬ ምናምን ለማስመሰል ከልቤ መስመሬንም ሳስከብር ድንበሬንም ሳስከብር እንደዛው ነኝ። አይገርም? አልወድም። በቃ ይሄ የሆነ በቃ ወይ ቅልጥም ስለበሉ የሚተነብዩ ይላል ነብይ ደረጀ ከበደ። ቅልጥም ስለበላው ምናምን አይደለም የምናገረው። በቃ ጀስት ከራሴ ፕሪንሲፕል ከገባኝ አኳያ ነው የምናገረው። ነገ እናንተም ስልጣን ላይ ብትወጡ የእናንተን ጥንካሬ ጎን ካየሁኝ ምንም ምክድበት ነገር የለም። ሺህ ዓመት አይኖር። እሺ መሀል ላይ ያዝናናዎቹ ልንገራችሁ ብዬ ነው። ህዝባዊ ወያኔ ሓርነት ትግራይ 1967 የተመሰረተ ፓርቲ ነው። እንደምታውቁት ይሄ ፓርቲ ፕላን ቢ የለው። ፕላን ቢ ማለት ምን ማለት ነው? በኤ በኩል ሄደ ካልተሳካልህ በቢ በኩል ትሄዳለህ ማለት ነው። መዳረሻ አንድ ነው፣ መንገድህን ግን መቀየር አለብህ ማለት ነው። ፕላን ቢ ማለት እሱ ነው። አብዛኛው የኛ ሀገር ፖለቲከኞች እንደ ፈረስ ጋሪ በግራና በቀኝ ጎማ የተገጠመላቸው ናቸው። ፕላን ቢ አያውቁም። ማይ ፍሬንድ መዳረሻ አንድ ነው። አስሎንጋስ መዳረሻ 4 ኪሎ እስከሆነ ድረስ መቀየር አለብህ ሌጎ። በብሔርተኝነት ካልሞከርክ እንደገና በአገራዊ ጉዳይ ትመጣለህ። በአገራዊ ጉዳይ ካልሞከርክ በቸርች ትሞክራለህ። በቸርች ካልሞከርክ በስራ አጥ ቁጥር ትሞክራለህ። በስራ አጥ ካልሞከርክ ካልተሳካልህ በችኮች ትሞክራለህ። በችኮች ካልተሳካልህ በአረጋውያን ትሞክራለህ። በአረጋውያን ካልተሳካልህ በወጣቶች ትሞክራለህ። ማገለማመጥ አለብህ እኮ እስክታገኘው ድረስ። ልክ ከሴት ጋር ስተኛ እንደምታደርገው ማለት ነው ፖለቲካ ማለት። አንዳንድ ሴት ከንፈሯን ስለሳምካት አትግልም። ከንፈሯን ስማት ካልጋለች የሆነ ነገር ትሞክራለህ። የሆነ ነገር ሞክረ ካልጋለች ደግሞ ያልፋ የሆነ ነገር ትሞክራለህ። ኢንድ ሪዘልቱ ምንድነው? አላማህ ምንድነው? ማጋል ነው፣ ማሞቅ ነው። አላማ እኮ አይቀየርም እኮ። የምታግልበትን ግን ትቀያይራለህ። ግልጽ ነው። የአመንዝራ ትውልድ ነው። እንደዚህ ካልነገርኩ አይገባውም። መቀየር አለብህ ቦታ ካገባ ጀምሮ ዝም ብሎ ከንፈር ስም ሊኖር ይችላል። ካገባ ጀምሮ ዝም ብሎ ሚዝ ቦታ መቀየር አለብህ። ዳይሬክሽን መቀየር አለብህ ምናምን። ዋናው አላማው ነው። አላማው ምንድነው? መጨረሻ ግብህ ምንድነው? ፖለቲካ እንደዛ ማለት ነው። ስሙን ጥራው። ለምንድነው የምጠራው? ማንን ባለጌ ለማስባል ነው። እርግጥ ስሙን አልጠራውም ማለት መንግስተ ሰማያት አያስወርሰኝም፣ ግን ስሙን አልጠራም። እሺ አንተ ስሙን ጥራው ይለኛል። ፖይንቱ ምንድነው? ፖለቲከኛ ስትሆን አማራ ተደራጅ ብለህ መለከት ነፍተ ካልተሳካልህ ደግሞ በሌላ አለበት። አላማህ አማራን ማደራጀት ከሆነ 15 ዓመት ብሎ አማራ ተደራጅ አልኩኝ። ጭራሽ ከመደራጀት ይልቅ እንትን እያለ ነው። መንገድ ልቀይር ማለት አለብህ። 4 ኪሎ ገባለሁ ብለህ አንድ መንገድ ሞክረ 4 ኪሎ ከመግባት ይልቅ 4 ኪሎ የራክ እየሄድክ ከሆነ መንገድ መቀየር አለብህ። አይሆንም ማለት ነው። የሁላችሁም ፖለቲከኞች መዳረሻችሁ 4 ኪሎ ነው። ለምንድነው መንገዶቻችሁ ማትቀይሩት? አንዳንዴ አማራ ተደራጅ ብለህ 4 ኪሎ ማትገባ ከሆነ እስኪ ደግሞ ስልጤን ይዘህ ደግሞ ትሞክራለህ።
ስልጤ ተደራጅ ማለት እስኪ በስልጤ ሞክር። ሪዘልቱ አማራ 4 ኪሎ ማስገባት ነው። በአማራ ደግሞ ካልሞከር በጉራጌ ደግሞ ጉራጌ ተደራጅ ምናምን ጉራጌን ከፊት አድርገህ ከኋላ ትገባለህ አንተ ወይ ወላይታ ወይ ካምባታ ወይ አድያ ወይ ምናምን ብለህ አይ ዶንት ኖ የሆነ ብቻ መቀመር አለብህ ወይ ከተማ ወጣቶች ምናምን እንጂ 10 ዓመት ሙሉ 15 ዓመት ሙሉ አንድ አይነት አረፍተ ነገር፣ አንድ አይነት ቶን፣ አንድ አይነት ዘፈን። ቲፒኤልኤፍ እንደዛ ነው። ከ1967 ጀምሮ አንድ አይነት ቶን፣ አንድ አይነት ሙዚቃ። ቲፒኤልኤፍ ሙዚቃ ወይም ደግሞ ቶን ቀየረበት የተባለበትን አጋጣሚ ሳስታውስ ያገኘሁት አንድ ብቻ ነው። እሱም ከ4 ኪሎ ከወጡ በኋላ አውቶማቲካሊ የኢትዮጵያ ሕዝብ እንደከዳቸው ሲያቁ፣ የኢትዮጵያ ሕዝብ አይናችሁን ላፈር እንዳሏቸው ሲያቁ ዲጂታል ወያኔ ብለው የመጡበት ዘመን ብቻ ነው። ከዛ ውጪ የምታውቁት አለ? ዲጂታል ወያኔ ብለው ከዘመኑ ጋር ለመመሳሰል ጥረት አደረጉ። በሌላ አባባል ማህበራዊ ሚዲያውን ኮንትሮል በማድረግ ከዚህ ቀደም ስንዋጋ ምናምን ነበር። አሁን በውጊያ ምናምን ሳይሆን ውጊያው እንዳለ ሆኖ አሁን ደግሞ የዲጂታል ሚዲያውን በመያዝ ኢንፎርሜሽን ኢዝ ፓወር ያሉበት ነው። ትንሽ እንደው ከዛ ውጪ የምታውቁት አለ? ከዛ ውጪ አሁን ቲፒኤልኤፍ ቶኑን ቀየረ። ፕላን ቢያቸው ዋው። እስኪ አሁን የቲፒኤልኤፍን አመጣጥ ማቃል አሁን እዚህ ውስጥ አሁን ፖለቲካ ዛሬ የጀመራችሁ ሰዎች ፖለቲካን ካለ ዛሬ ሰምታችሁ ማታውቁ ሰዎች እንደው ዝም ብላችሁ ስለ ፖለቲካ አልፎ የምትሰሙ ሰዎች ቲፒኤልኤፍ በተለየ መንገድ ሞከረ ሲባል ሰምታችሁ ታውቃላችሁ? እኔ ሰምቼ አላውቅም። አሁን የተነሱ ትግራዋዮች ጎበዞች ናቸው አብዛኞቹ። ሌትሊ በጣም ስማርቶች። አሁን ትላንትና አይታችኋቸው ከሆነ እነ ሳሚ ዛክሱማይት ከዚህ ቀደም የነበሩ ናቸው አሉ። በጣም ብዙ እየገባቸው የመጡ አብዛኞቹ። ሌሎቹ ደግሞ አሁንም ቲፒኤልኤፍን እንደ መልአክ የሚያዩ አሉ። ለምን ላለፉት 30 ምናምን ዓመታት ቲፒኤልኤፍ የተሳለባቸው መንገድ አለ። አብዛኞቹ ወጣቶች ትክክል ናቸው። እኔ ከልጅነቴ ጀምሮ አንድ ነገር ካሰማኝ፣ አንድ ሬዲዮ ካሰማኝ፣ ለምሳሌ ኢትዮጵያ ሬዲዮ ብቻ ካሰማኝ ከኢትዮጵያ ሬዲዮ ውጪ ሌላ ኤፍኤሞች እንዳሉ አላውቅም። ከኢትዮጵያ ሬዲዮ ፕሮፓጋንዳ ውጪ ምንም ልሰማ አልችልም፣ አማራጭ መኖሩን እስካይ ድረስ። ፖይንቱ ምንድነው? ቲፒኤልኤፍ ምንም አላችሁት ምንም ወልቃይት ጋር ኃይላቸውን አስጠጉ አላስጠጉ ቲፒኤልኤፍ እና ብልጽግና በኔ ትንታኔ አብረው ሊኖሩ የሚችሉ ኃይሎች አይመስሉኝም። ሰማይና ምድር ያልፋሉ እንጂ ቲፒኤልኤፍ እና ብልጽግና የሚስማሙ ኃይሎች አይደሉም። ብልጽግና ስል ደግሞ የአብይ አህመድ ፕሪንሲፕል፣ የአብይ አህመድ እኔ ዓላማዬ እኔ ወይም ደግሞ ጉዳይ ከአብይ ጋር ነው። አብይ አህመድ ደግሞ በደንብ ነው የሚያውቃቸው። እነሱ አብይን አያውቁትም። እነሱ ስለ አብይ ያላቸው ኢንፎርሜሽን ሐቁን ነው ነግራቸው። እነሱ ስለ አብይ ያላቸው የቤቶች ልማት በነበረ ሰዓት ያቺ ያማሃ ሞተር በሚይዝበት ሰዓት ጨርቅ ሱሪ በስኒከር የሚያደርገውን አብይ፣ ሌዘር ጃኬት ከውስጥ ሹራብ አድርጎ ከረባት በዛ ላይ የሚያስረውን አብይ፣ ከዛ እንደምንም ብሎ ሳይንስና ቴክኖሎጂ የመጣውን አብይ፣ ከዛ የሚጸልየውን አብይ፣ ከዛ ኢንሳን የመሰረተውን ምስጉን አብይ፣ ያንን ነው የሚያውቁት። ምን እንደሚቀምር ግን አያውቁም። አብይ ከቤቶች ልማት ጀምሮ ከበሻሻ ጀምሮ ምን እየቀመረ የመጣ ሰው እንደሆነ ማንም አያውቅም። ለዛ ነው የሚገረመው። አስበሃል? እኔ አንድ ሰው እግዚአብሔር ምስክሬ ነው ተወልደ ነፍስ እስካወቅ በተደጋጋሚ የምናገረው ንግግር ነው። ባለህበት ከተማ ይሄን ንግግር ከሰማህበት ጊዜ ጀምሮ ቴዲ ታዘበኝ። ዛሬ እኔ የቀበሌ ሊቀመንበር አይደለሁም። the next 5 years የቀበሌ ሊቀመንበር ሆናለሁ እንዳትረሳት በለኝና አንተ ይሄን ካሳካ የፈለከውን ሽልማት ሰጣለሁ። ኖት አሁን እጩ ሆነ ምናምን አይደለም፣ ከስክራች ጀምርና
ምርና የቀበሌ ሊቀመንበር ሆናለሁ ብለህ ንገረኝና አንተ ያናሳካ ጀግናን የፈለከውን ሽልማት ሰጣለሁ። በህይወት ካልገደሉ ማለት ማይ ፍሬንድ ኢትዮጵያ ውስጥ አይደለም ጠቅላይ ሚኒስትር ለመሆን የቀበሌ ሊቀመንበር እንኳን የምትሆነው ከብዙ ጥይት አመልጠ ነው። በመኪና ሊገጩ ሁሉ ይችላሉ። በጣም ስማርቶች ናችሁ፣ ጭንቅላት አላችሁ። አብይ በእናንተ እይታ ደደብ ነው ወይም ደግሞ ምንም ማዕቅ ሰው ነው። እሺ እናንተ ስማርቶቹ ቅድም ባልኳችሁ የተለያዩ የመጫወቻ ካርታዎችን ሌጎን ገጣጥሙና ተውት። ጠቅላይ ሚኒስትር አትሁኑ። የሚኒስትሮች ምክር ቤት አባል ሁኑ። የሚኒስትሮች ምክር ቤት የሚደራጀው በጠቅላይ ሚኒስትሩ ሰብሳቢነት ነው። እስኪ እንደዛ ሁኑና አሳዩኝ። እስኪ የከተማ ከንቲባ ሁኑ። እስኪ የክልል ፕሬዝዳንት ሁኑ። ተውት የክልል ፕሬዝዳንት፣ የዞን ሁኑ። ተው የዞን የወረዳውን አስታውሳለሁ። ባህር ዳር ላይ ዶክተር ማናቸው የሚባሉ ሰው ከአሜሪካ የሄዱ ናቸው። ስማቸው ጠፋብኝ። ምሁር ናቸው በጣም ስነግራችሁ ታሪካቸውን ስማቸውን ትጽፉልኛላችሁ። በጣም የቆየ ታሪክ ነው። ከአሜሪካ ነው የሄዱት። የባህር ዳር ከተማ ከንቲባ ሆኑ። ማን ነው ስማቸው? አንድ አመት መቀመጥ አልቻሉም። አንድ አመት መቀመጥ አልቻሉም። ቢሮክራሲውን፣ ትግሉን ማናቸው ስማቸው? ጴንጤ ናቸው ተብለው ዘመቻ የተከፈተባቸው አስታውሳቸው። ዶክተር መሐሪ ዶክተር መሐሪ አስታውሳችሁ። ይህን ሰውዬ በጣም ህዝብ ይወዳቸዋል፣ ግን ትግሉን አልቻሉትም። ትግሉን አልቻሉትም እና እጅ ሰጡ። ኢማጂን በከተማ ከንቲባነት ትግሉ በዚህ ደረጃ ከሆነብህ ኢማጂን ጠቅላይ ሚኒስትር ስትሆን፣ የክልል ፕሬዝዳንት ስትሆን፣ እስኪ አርጉ። አሁን ቁጭ ብለን እንተነትናለን ምናምን። እስኪ እናንተ ስማርቶች የተለያየ ቀመር ቀምሩና ጭንቅላታችሁን ተጠቅማችሁ 4 ኪሎ ግባ። 4 ኪሎ ቢቀርብ የሚኒስትሮች ምክር ቤት አባሉን ከንቲባውን እዛን ጊዜ በቃ አንተ በቃ ጎበዝ ነህ ማለት ነው። እዛን ጊዜ ይገባል። ሶ ፖይንቴው ምንድነው ለማለት የፈለኩት ነገር ይሄ ሰውዬ ቲፒኤልኤፎችን በኔ ትንታኔ ጠንቅቆ ያውቃቸዋል። በደንብ ነው ጠንቅቆ ያውቃቸው። ቲፒኤልኤፎች ከ1967 ጀምሮ እነሱን ከብረት የጠነከረ ብረት አድርጓቸው ያቆያቸው የፈጠሩት ትርክት ነበር። ይሄ የፈጠሩት ትርክት ደግሞ ምንድነው? እኛና እነሱ የሚለው ትርክት ነው። ደርግን ለመጣል በተደረገው ትግል ደርግ ጃንዌን 1967 ላይ ከስልጣን አወረዳቸው። ቲፒኤልኤፍ የካቲት 11 1967 ላይ ተመሰረተ። በዛው አመት ማለት ነው። በነገራችን ላይ ቲፒኤልኤፍ ጃንዌ 1967 ነው ከስልጣን የወረዱት። የሶስተኛ ክፍለ ጦር ሰዎች የደርግ ሰዎች 1967 ነው የመጡት። በሰዓቱ እነዚህ ወታደሮች ናቸው። ስለ ፖለቲካ አቁም ለኢትዮጵያ ፕሬዝዳንትነት ማንን እንምረጥ እያሉ ግራ የተጋቡበት ዘመን ነበር። መቶ አለቃ አለማየሁ ኃይሌ አለ፣ አጥናፉ አባተ አለ፣ መንግስቱ ኃይለማርያም አለ፣ ተፈሪ በንቲ አሉ፣
እና ደርግ ኮሚቴዎች ተሰብስበው ጃንሆይን ከጣሉ በኋላ ቢኮዝ ለህዝቡ ቃል የገቡት ነገር ነበር። ለህዝቡ ቃል የገቡት ምንድነው? ጃንሆይን ከስልጣን ካወረድን በኋላ እኛ ፖለቲካው ለፖለቲከኞች ለቀን ወደ ካምፓችን እንመለሳለን ነበር ያሏቸው ለህዝቡ። ህዝቡም ያንን እየጠበቀ ነበር። ወደ ካምፓቸው ይመለሳል ብለው ደርጎች ይመለሳሉ ብሎ እየጠበቀ እያለ ደርጎች ግራ ገባቸው። ቢኮዝ ፖለቲከኞች አይደሉም፣ የሚይዙትን የሚጨብጡትን ነገር አጡ። ማንን መሪ እናርግ እያሉ እንደውም ክቡር ዶክተር ሐዲስ ዓለማየሁን የኢትዮጵያ የመጀመሪያው ንጉሳዊ ስርዓት ከተወገደ በኋላ የመጀመሪያ የኢትዮጵያ ፕሬዝዳንት ለማድረግ ክቡር ዶክተር ሐዲስ ዓለማየሁ የፍቅር እስከ መቃብር ደራሲን እሳቸው ይምሩን ብለው ሁሉ ሄደው ነበር። በነገራችን ላይ ታውቃላችሁ ይሄን ታሪክ ደርጎች ማለት ነው። እንዳጋጣሚ ክቡር ዶክተር ሐዲስ ዓለማየሁ ጋር ሲሄዱ አላገኟቸው ምናምን ዘን ተፈሪ በንቲ ተመረጡ። ተፈሪ በንቲ ከዛ መቶ አለቃ ዓለማየሁ ኃይሌ ያለ ከዛ መንግስቱ ኃይለ ማርያም አለ። ቀስ እያሉ ስልጣን ይጣማቸው ወደ ካምፓችን እንመለሳለን ያሉ ሰዎች ቆዩ። ፖይንቱ ምንድነው? 1967 ላይ ደርጎች ኢትዮጵያን እንዲያስተዳድሩ ለፖለቲከኞች ወይም ደግሞ ለምሁራን እንስጥና ወደ ካምፓችን እንግባ ብለው እያሰቡ በነበሩበት በዛው ጊዜ ነው ቲፒኤልኤፍ የተመሰረተው የትጥቅ ትግል ብሎ። እኔ ይገርመኛል አንዳንዴ ገና ደርጎች ማንን እንምረጥ ግራ ገብቷቸው ማለት ነው። ደንግጧል። ጃንሆይን የሚያህል ንጉስ አንስተ 10 አስቀምጠ ገና ዓለም አቀፉ ማህበረሰብ ጫናው አለ። የኢትዮጵያ ህዝብ ደግሞ ቀስ እያለ ንጉሳችን የት ናቸው ምናምን እያለ እየጠየቀ ነው። ደርጎች ቶሎ ብለው ፖለቲካውን ለፖለቲከኞች ሰጥተው ምህዳሩን አስተካክለው እነ ኢሃፓ መጥተዋል፣ እነ ይጫታሉ፣ እነ ወዝሊግ ምናምን አሉ፣ እነ መኢሶን ምናምን አሉ። ከውጭ የመጡ እነዚህ ፖለቲካ ፓርቲዎች ደግሞ ስልጣን ለመያዝ እንደምታውቁት ኢትዮጵያውያን ታውቃላችሁ፣ የሆነ ክፍተት ካገኙ በቃ መሪ ለመሆን የሆነ ነገር በግርግር ለመያዝ የሽግግር መንግስት ምናምን ያምታተዋል። በዚህ ሁሉ መምታታት መሃል ደርጎች ፖለቲካው ለፖለቲከኞች ሰጥተው ነገር ግን ለማን ይስጡ? ኢትዮጵያን እንዲያስተዳድር ክቡር ዶክተር ሐዲስ ዓለማየሁን እያማተሩ እያወሩ እያለ ነው ቲፒኤልኤፎች የህልውና አደጋ አለብን ብለው ጫካ የገቡት። ያስኬዳል። ገና ደርጎች እኮ ገና እኮ ምንም እኮ የ4 ኪሎ መግቢያ ወይም ደግሞ የንጉሱ ቤተ መንግስት እኮ የትኛው ነው መውጫው እኮ አቁሙ እኮ 3 ናቸው እኮ አጥናፉ አባታ አለ፣ ዓለማየሁ ኃይሌ ያለ፣ ተፈሪ በንቲ ያሉ፣ ጀነራል አምዶም አሉ። አማራ ገዢ መደብ በድሎናል ብለው ጫካ ገቡ። እንዴ ይሄን ጥያቄ እንደውም አቦይ ስብሐት ባንዶ ተጠይቀው እንዴ ደርጎች 1967 ነው የመጡት፣ እናንተ 1967 የካቲት 11 ነው የተመሰረታችሁት፣ ምኑን አውቃችሁ ነው የትጥቅ ትግል የጀመራችሁት ሲባሉ ጥያቄዎቻችን በአግባቡ አልተመለሰም። እግዚአብሔር ያሳያችሁ። ተመልሷል፣ ግን በአግባቡ አልተመለሰም የምትችሏን አድጀክቲቭ ጨምረው ነው ወደ ጫካ የገቡት። ተመልሷል ሲሉ ኦኬ ከዛ በፊት የነበረው ትግል ላንድ ቱ ዘ ቲለር ወይም ደግሞ መሬት ላራሹ ነበረ። ደርግ መጣ፣ ኦኬ መሬት ከበርቴው ምናምን እንትን አለ፣ መሬቱን ለገበሬዎች አከፋፈለ። 3-4 ቤት ያላቸውን ሰዎች ለሌላቸው አከፋፈለ። ሶሻሊዝም የሚባል ኢኮኖሚክ ፖሊሲ ኢንስቶል አደረገ። ለመጀመሪያ ጊዜ የሃይማኖት እኔ እንደሰማሁት ከሆነ እንግዲህ የሃይማኖት ጉዳይ ኦፊሻሊ በካላንደር የተቀመጠበት ጊዜ ነበረ። ግን ኢማጂን አስቡት፣ አሁን ተፈሪ መኮንንን የሚያህል አንተ ንጉስ ከስልጣን አውርደ ገና ግራ በገባ ሰዓት ላይ ደግሞ ታጣቂ ኃይል ሲነሳብህ ከቲፒኤልኤፎች ጀርባ የሆነ ኃይል እንዳለ ተገምታላችሁ በመነሳት። ይሄ ኃይል ማን ነው? ሻዕቢያ ነው። ቢኮዝ ሻዕቢያዎች ጋር ደግሞ ስትሄዱ ቆይ ከሻዕቢያዎች ጀርባ ደግሞ ሌላ ሰው ሊኖር እንደሚችል ደግሞ ተገምታላችሁ። ሻዕቢያዎች ለምንድን ነው ቲፒኤልኤፎችን ሌሎች ታጣቂ ኃይሎችን ይዘው ወደ ጫካ መግባትን ቢኮዝ ሻዕቢያዎች ወይም ደግሞ ኤርትራውያን መገንጠል ይፈልጉ ነበር። ቢኮዝ በጃንሆይ ጊዜ ኮንፌዴሬሽኑ ፈርሶባቸዋል። 1957 አካባቢ ጃንሆይ ዲዞልቭ አድርጓል ኮንፌዴሬሽኑን። ስለዚህ ከዚያ ቅሬታ አለ። በነ
ዋለልኝ መኮንን አካባቢ ያጽፉ ነበረ። በነ ማርታ መብራቱ በነ ማን ነው ብርሃነ መስቀል ትግሎች ነበሩ በቃስ ዩኒቨርሲቲ ውስጥ። ኤርትራውያን የመጨቆን ስሜት ይሰማቸው ነበር በጃንዌ። ጃንዌ ከወረዱ በኋላ ስቲል ኤርትራውያን ዘንድ ስቲል የመገንጠል ጥያቄ ስላለ፣ ቁጣ ስላለ፣ ንዴት ስላለ እንጥላውን ግዛው እነሱ ኦኬ አሁን አላማችንን ለማሳካት ምቹ ጊዜ ነው፣ ጃንዌ ወርደውልናል፣ ባክ ቱ ኖርማል ሊሉ ይችላሉ። ወይ ማለታቸውም ተገቢ ሊሆን ይችላል፣ ላይሆን ይችላል። እሱ ማውራት ትችላላችሁ። ከሻዕቢያዎች ጀርባ ደግሞ ሊኖር ይችላል ብላችሁ የምትገምቱት ኃይል ማን ነው ካላችሁ ግብጾች ናቸው። ግብጾች ኢትዮጵያ የምትባል ሀገር እንድትበታተን ይፈልጋሉ። ለምሳሌ በሌላ አባባል if I were like the national security advisor of አልሲሲ የአልሲሲ ናሽናል ሴኩሪቲ አድቫይዘር በሆን ኢትዮጵያ የምትባል ሀገር እንዴት መበታተን እንዳለባት ነው ጧት ማታ ከሰዓት መክረው። የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር በሆን የኢትዮጵያ ፖለቲከኞች እንዴት ቋንቋቸውን መደበላለቅ እንዳለብን ነው እንደ አንድ ኤርትራዊ ማሰላው ቁጭ ብዬ እዚህ ፖለቲካ ማጠጣ ቢኮዝ የህልውና ጉዳይ ነው። እንደ አንድ ኢትዮጵያዊ ደግሞ ቀጠናውን እንዴት ኮንትሮል ማድረግ እንዳለብኝ ነው ማስበው። የአብይ አህመድ አሁን የናሽናል ሴኩሪቲ አድቫይዘር በሆን እንዴት ኢሳያስ አፈወርቂን ማሽመድመድ እንዳለብን፣ እንዴት የባህር በር ባለቤት መሆን እንዳለብን፣ እንዴት ቀጠናው ላይ ዶሚናንት መሆን እንዳለብን ነው ማስበው። ሁሉም እንደዛ ነው አይደል? አንድ ካሜሮናዊ ቢሆን የካሜሮኑን ናሽናል ኢንተረስት ነው ማስጠበቀው። ሰው ለምን ይሄን አደረጉ ልትላቸው አይገባም። ግብጻውያንም ቢሆኑ እና ቲፒኤልኤፎች 1967 የተመሰረቱ ሰዎች ከደርግ ተዋግተዋል። ከደርግ ከተዋጉ በኋላ ድጋሚ ከሻዕቢያ ጋር ተዋግተዋል። እነሱ ሲመሰረቱ ያልተወለደው አብይ አህመድ እነሱ 1967 ነው የተመሰረቱት። አብይ አህመድ የዛን ጊዜ አልተጸነሰም። የአብይ አህመድ እናትና አባት እንኳን አይተዋወቁም። የዛን ጊዜ የፍቅር ግንኙነት አልጀመሩም። ኢማጂን ይሄ ልጅ ገና አልተወለደም። ቲፒኤልኤፍ ሲመሰረት ድጋሚ ከዚህ ልጅ ጋር ተዋግተዋል። ከደርግ ተዋግተ፣ ከቲፒኤልኤፍ ተዋግተ፣ ዚያድ ባሬ ገና ከደርግ ጋር ተዋግተ፣ ከአብይ ጋር ተዋግተ፣ ከሻዕቢያ ጋር ተዋግተ ቲፒኤልኤፎችን ነው ብላችሁ ቲፒኤልኤፍ ፕላን ቢ የሚባል ነገር የላቸውም። አሁን ፈትለ ወርቅን ሄደ አሁን አንድ ኢንተርቪው ላርገሽ ብትላት ምን እንደምትል ታውቃለህ? አደጋ አለብን፣ ወራሪ ኃይሎች በዚህ መተውብናል፣ እነዚህ ወራሪ ኃይሎችን ልክ ማስገባት አለብን፣ ግዛቶቻችንን ማስመለስ አለብን፣ በክንዳችን በላባችን ተራራን ቧጠን ሸለቆን ቋጥረን ያስከበርነውን ማንነታችንን ነፃነታችንን ወራሪ ኃይል መተውብናል፣ ሊውጠን ነው ተዘጋጅቶብናል፣ በመጥፋትና በመኖር መካከል ነው ያለነው ብላ ነው የምትነግረው። ከዚህ ውጭ እስቲ ግድ የለም እስኪ የመዋጋትን ነገር ለጊዜው እናቁመውና መንገዳችንን ደግሞ እንቀይር የሚል ነገር ፕላን ቢ የላችሁም። ፕላን ቢ ሲ ሲኖር ነው እንደዛ የምታስበው። አሁን ባለው ነባራዊ ሁኔታ ዜናው እንደዚህ ይላል። ወደ አሁኑ ስመጣ የህወሓት ኃይሎች በተለያየ አቅጣጫ ወደ ወልቃይት ተንቀሳቅሰዋል። ታጣቂ ቡድኑ ወደ ወልቃይት ትዕዛዝ ተሰጥቶታል። ምንጮች የህወሓት ወታደሮች ወደ ወልቃይት አቅጣጫ መንቀሳቀሳቸውን ጠቁመዋል። ይሄ ብዙዎቻችሁ ዛሬ የሰማችሁት ነው። የህወሓት ኃይሎች በዋልድባ አቅጣጫ በሽራሮና በሱዳን አቅጣጫ ነው የተንቀሳቀሱት። ከዚህ በተጨማሪም ባለፈው ሳምንት በጠለምት በነበረው ውጊያ የተሳተፉ የአርሚ 35 ወታደሮች ሽሬ ከተማ እንዲቆዩ መደረጉንም ምንጮች ተናግረዋል። ዘኢኮኖሚስት ዛሬ ባወጣው ትንታኔ ደግሞ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና የጦር መሳሪያ ማስጠጋቱን ምንጮች ተናግረዋል። ከሰሞኑ የህወሓት ኃይሎች የተከዜ ወንዝን ተሻግረው
ጥቃት መክፈታቸውና ወልቃይት ጠለምትን ለመቆጣጠር መሞከራቸውን የፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው ተነግሯል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል። የኢኮኖሚስት የሀገር መከላከያ ሰራዊት ኦፊሻል ፔጃቸው ላይ ሶሻል ሚዲያ ላይ እዛ አካባቢ የሚኖሩ ሰዎች ቲፒኤልኤፎች ከመዋጋት ውጪ እስኪ ፕላን ቢያቸውን የምታስታውሱ የምታቋላችሁ እስኪ አለ ያያችሁት የቲፒኤልኤፍ ለየት ያለ ፕላን ቢ የምትሉት አለ? እስኪ ጻፉልኝ። ይሄን ሞክረዋል የምትለኝ ይሄን ሞክረዋል። ፕሪቶሪያ ይለኛል። ፕሪቶሪያ ስምምነት የተፈራረሙበት እኮ ነው። ፕሪቶሪያ የትግል ስልት አይደለም እኮ። ኢቭን ትውልዱ አያውቅም። አሁን እኛ አናውቅም። በቃ ቲፒኤልኤፍ ሲባል ጦርነት ነው። ቲፒኤልኤፍ ሲባል ከዚህ ውጪ ካለ ንገሩኝ። ቆይ እኔ ለእናንተ እኮ እድሉን እየሰጠኋችሁ ነው። ከዚህ ውጪ እንደዚህ ያለ ወደ 4 ኪሎ ለመውሰድ የሚያስችላቸውን መንገድ ፕላን ቢ ይሄን ተጠቅመዋል። ቅድም ለነሱ ፌርነስ ብዬ ነግሬያቸዋለሁ። እንዳው ለመያዝ ሶሻል ሚዲያ ለመቆጣጠር ሙከራ አድርገዋል። ከዛ ውጪ ግን መሬት ላይ ግራውንድ ላይ ቲፒኤልኤፎች ከመዋጋት ይሄ መሳሪያ ከማሽከርከር ተራራ ንፋስን የጨበጠን ምናምን እያሉ በቃ እኛና እነሱ ከሚለው ትርክት በዘለለ ቀይረዋል። ሌላ የምታውቁት መንገድ አለ? በሲቪል ዲስኦቢዲየንስ ወይም ደግሞ በህዝባዊ እምቢተኝነት ምናምን ሲሞክሩ ሰምታችኋል። እምዬ ሀገሬ የሞተልሽ ቀርቶ የገደለሽ በላ የሞት ነው ላንቺ ነበረ አንተ ህዝብ ወይ አትነሳም ወይ እቺ ሀገር ልጠፋ አይደለም ወይ ምናምን ብለው እንኳን ሲናገሩ ሰምታችኋል። ህዝብ ለማነሳሳት ምናምን አይዞ እየመጣንልህ ነው፣ ኑሮ ከብዷል፣ ቸግሮሃል፣ አይዞ እየመጣንልህ ነው፣ አትነሳም ወይ ይሄ ባንዲራ አንተ አይደለም ወይ ምናምን ሲሉ ሰምታችኋል ነው ወይስ የአማራ ኃይል በዚህ በኩል የወረረብንን መሬት እናስመልሳለን በክንዳችን? ወራሪው የሻዕቢያ በኩል በኢሮብ ማህበረሰብ በኩል ወስዶብናል። ወራሪውና ጨለምተኛው የአብይ አህመድ መንግስት እንዲያርጉናል። የህልውና አደጋ አለብን። ለህልውና ለማይቀረው የህልውና አደጋ ወይም ደግሞ ዘመቻ ተዘጋጅ ምና እንደዚህ አይነት ነገሮች ነው የምትሰሙት። ይሄን ካልኩኝ በኋላ አንድ ማይገባኝ ነገር ደግሞ አለ። አሁን እዛ አካባቢ ያለው ውጥንቅጥ እንኳን ለመደበኛ ፖለቲከኛ ላልሆናችሁ ሰዎች በዓለም ፖለቲካ ራሱ ጥርሳቸው ለነቀሉ ሰዎች የማይገባ አንድ ጉዳይ አለ። እሱ ምን መሰላችሁ? ጽንዶ የሚል ማለት ነው። አሁን ይሄን ነግራችሁና እንሰነባበታለን። እኮ ያስቀ ጽንዶ ማለት ጥምረት ማለት ነው። ኦኬ የጋራ የህልውና አደጋ አለብን በሚለው የጋራ ህልውና አደጋ አለብን የሚሉ ኃይሎች ጥምረት የፈጠሩበት ነው ተብሎ የሚታሰበው ወይም ደግሞ ገና አልፈጠሩም። ኦኬ ሊፈጥሩ እያሰቡ ነው። እሺ አንድ ጥያቄ ልጠይቃችሁ። ሶስቱም አንዳቸው ለአንዳቸው ኤግዚስቴንሻል ትሬት ናቸው ወይም ደግሞ ለህልውናቸው አንዳቸው ለአንዳቸው አደጋ ናቸው። ኤ ለቢ፣ ቢ ለሲ፣ ሲ ለቢ ለህልውናው አደጋ የሆነ አካል ጥምረት ሊፈጥር ይችላል? ሶስቱም አንዳቸው ለአንዳቸው አደጋ ናቸው። ምን አገባ የሚባል ነገር የለም። መንጋጋ ተመቶ ታስረዳለህ።
ካልጋ እየወረድክ አንተ እየቀመቀምክ ዝም ብለህ በምርቃና ተጸንዶ ምናምን የምትለው ነገር ህዝብ ነው እኮ የምታስጨርሰው። ፖለቲከኛ ነኝ ብላል። እንዴት አባትህ ጥምረት እንደፈጠርክ ለህዝቡ ማስረዳት አለብህ። አምጣታው በከተማ ማስረዳት አለብህ። ማይክ ይሰጣል፣ ማስረዳት አለብህ። ምን አገባ የሚለው እኮ ስላልገባው እኮ ነው። ፖለቲከኛ ነኝ ብላል፣ ማስረዳት አለብህ፣ ግዴታ ነው። ማስረዳት ካልቻልክ ማይክ ትለቃለህ። ግዴታ መንጋጋ እየተመታ ማለት ይሄ ምን አገባ ምናምን ማገባኝ ነው። በሚስትህ ጉዳይ ነው። ጧት አማራን ጨፈጨፉ ትላለህ፣ ከሰዓት ትግራይን ጨፈጨፉ ትላለህ፣ ከዛ ደግሞ እንትን ጨፈጨፉ ትላለህ። ምሳ ሰዓት ላይ ደግሞ ራስ ሰዓት ላይ ደግሞ እንደገና ደግሞ አላህን ፈጠርን ትለኛለህ። እንደገና ደግሞ ሲነጋ ጨፈጨፉን ትለኛለህ። ሊወሩ መጡ ትላለህ። ከእንደገና ነው ምሳ ሰዓት ላይ ደግሞ ጥምረት ፈጠርን ትለኛለህ። ማስረዳት አለብህ ማይ ፍሬንድ። በቁም ነገር ማስረዳት አለብህ። ካስረዳ ገብቶሃል ማለት ነው። ቁም ነገር ገብቶሃል ማለት ነው። ካላስረዳ አልገባህም ማለት ነው አይደል እንዴ? አንድ ፖለቲከኛ እኮ እንደውም ሲጠየቅ ደስ ብሎኝ እኔ ላስረዳህ ማለት አለበት። ጦርነት ማለት አሁንም ጦርነት ዴፊኒሽኑ ጦርነት ማለት when you disagree on your basic principle ላይ በቤዚክ ፕሪንሲፕል ወይም በፕሪንሲፕል ላይ ዲስአግሪ ስታደርግ ትደባደባለህ ማለት ነው። በሌላ አባባል አሁን የአማራ ፖለቲከኞች የኛ ፋውንዳሜንታል ፕሪንሲፕላችን የሚሉትና የትግራይ ፖለቲከኞች ይሄ የኛ ፋውንዳሜንታል ፕሪንሲፕላችን ነው የሚሉት ይጋጫል ብቻ አይደለም፣ ይዋጋል። እና እንደዚህ ከሆነ ሻቢያዎች የኛ ፋውንዳሜንታል ፕሪንሲፕላችን የሚሉት ከቲፒኤልኤፍ ጋር ይጋጫል። ትናንት እንኳን ባደረግነው ውይይት የሻቢያ ደጋፊዎች ገብተው ምንድን ነው ያሉት ለቲፒኤልኤፍ ደጋፊዎች? እኛ በሰሜኑ ጦርነት እየገባ ነው፣ ቲፒኤልኤፎች ሚሳኤል ተኩሰውብን ነው። ታሪካዊ ቁርሾም አለብን። ቀን እንጠብቅ ነበር። በዓለም አደባባይ ላይ ማስጣሉብን ይሄ ፓርቲ ነው። ዓለምን ከኛ አጌንስት እንዲሆን ያደረገብን ብዙ በደል ፈጽሞብናል። እቺን ቀን እንጠብቅ ነበር ምናምን ብሎ ሲያወሩ ሰምታችኋል። የቲፒኤልኤፍ ደጋፊዎች ደግሞ በበኩላቸው ሲናገሩ የሻቢያ ኃይሎች የኢሮብ ማህበረሰብን 80% ብዙ ወረዳዎችን፣ ቀበሌዎችን ተቆጣጥረዋል። ሴቶቻችንን ደፍረዋል፣ ዕቃ ዘርፈዋል፣ ማንኪያ ሰርቀዋል፣ ጭልፋ ሰርቀዋል፣ ኢቭን ጥርስ የተቦረሸበት የጥርስ ቦርሽ ሁሉ ወስደዋል እያሉ ነው የሚያሟቹ። እነሱ ጄኖሳይድ ፈጽመውብናል። በአማራ በኩል ደግሞ ስትመጣ ቲፒኤልኤፎች የ80 ዓመት ሞሎክሴ ደፍረዋል አላላችሁ? በዜና አልሰማንም? የ80 የ90 ዓመት የ90 ዓመት አሮጊት ምድራዊን ህይወት ትተው ሰማያዊውን ዓለም የሚያልሙ የሞሎኮሱ ሞሎክሴ ደፍረዋል፣ አውድመዋል። ገዱ አንዳርጋቸው እንደተናገሩት ጄኖሳይድ ፈጽመውብናል ትላላችሁ። ለፍርድ እናቀርባቸዋለን ትላላችሁ። ቲፒኤልኤፎች ደግሞ እናንተ ወራሪዎች ናችሁ፣ የሰሜኑን ጦርነት እንደ መልካም አጋጣሚ ተጠቅማችሁ ምዕራብ ትግራይን ወራችሁ ይዛችኋል። በሁለት ምክንያት ወደ እናንተ እንመጣለን። የፌዴራል መንግስቱ በሰላማዊ መንገድ የሚመልስልን ከሆነ በሰላማዊ መንገድ እነዚህ ወራሪ ኃይሎችን አባሮ ይስጠን፣ በሰላማዊ መንገድ ማይሰጠን ከሆነ ደግሞ እኛ ቂጣችሁን ገርፈን እንቀበላችኋለን እያሉ ነው። የኔ ጥያቄ እንዲህ ያለ ያገጠጠ ያፈጠጠ እርስ በርሱ የሚቃረን ልዩነት ካላችሁ ጥምረቱ አይደለም እንዴት ራሱ አሰባችሁት? ሊሆን የሚችል ነገር ነው። ይርታቸው እንዴት ነው? እውቁ ፖለቲከኛ ይርታቸው ትላንት በነበረው በፍጹም እንዲህ ያለ ጥምረት ሊኖር እንደማይችል አስረግጦ ተናግሯል። ብዙዎቹ የፋኖ ደጋፊዎች በፍጹም ብዙዎቹ የአማራ ልጆች በፍጹም ብለዋል። ስጠረጥር
ቅድም ስጀምርላችሁ ስናገር ሰምታችሁኝ ከሆነ ቲፒኤልኤፍ ከ4 ኪሎ ከተገፉ በኋላ ዲጂታል ወያኔ ብለው ጀምሯል። ዲጂታል ወያኔ ማለት ሶሻል ሚዲያን ኮንትሮል ማድረግ ነው። ምን ማለት ነው? በሶሻል ሚዲያ በሚነገሩ ፕሮፓጋንዳዎች የቲፒኤልኤፍን አጀንዳ ማስፈጸም ነው። ምን ማለት ነው? የቲፒኤልኤፍ ደጋፊ ሆነው የቲፒኤልኤፍን አጀንዳ የሚያስፈጽሙ ሆነው ነገር ግን በአማራ መለያ እንዲጫወቱ የተሰገሰጉ ብዙ ሰዎች አሉ ማለት ነው። ከዚህ ሆነው አማራ ነው የሚመስሉት፣ የሚሰሩት ደግሞ ለቲፒኤልኤፍ ነው ማለት ነው። ምን ለማለት ፈልጌ ነው? አንዳንድ ጊዜ የሁለት ቲፒኤልኤፎች ወግ ይሆናል ማለት ነው። ምን ለማለት ፈልጌ ነው? ቲፒኤልኤፎች ከዛ ወገን ምዕራብ ትግራይን እናስመልሳለን ይላሉ፣ ከዚህ ወገን ደግሞ አታስመልሱም የሚሉ ሆን ብለው እንዳይጠረጠሩ ሆን ብለው እናጠፋቸዋለን ምናምን የሚሉ የሚመልሱላቸው የራሳቸው ሰዎች ይኖራሉ። መሀል ላይ ትክክለኛው አማራ ኮንፊውዝድ ሆኗል፣ ግራ ገብቷል። በዚህ በለው ይላል፣ በዚህ በለው ለዛኛው ጊፍት ይሰጣል። ሁለቱም ቲፒኤልኤፎች ናቸው። ትክክለኛ አማራ ልጅ ፈዞ ቁጭ ብሎ ያቸዋል በለው ልክ ነህ አፌ ቁርጥ ይበል ምናምን ይሏል፣ ያምታቱታል ምናምን። ሁለቱም መለያ ቀይረው ነው እንጂ ቲፒኤልኤፎች ናቸው። እንደዚህ አይነት ነገር አልገጠማችሁ? ወንድነ ጀግናነ በለው አስገባለት ምናምን ይላል። ኖ አንዳንድ ጊዜ ይሄ ፖለቲካ በጣም አስቸጋሪ ነው። ለዛ ነው የራስ የሆነ ስትሮንግ የሆነ ፕሪንሲፕል የሚያስፈልግ። አንተ የሚኮረኩር ወይ የሚያስደስትን አረፍተ ነገር ገጣጥሞ ላወራ ሁሉ የምትሸልም ከሆነ የምታጨበጭብ ምናምን ከሆነ ትበላለህ ማለት ነው። ጥያቄው ምንድነው? የቲፒኤልኤፍ ሰዎች ወደ ወልቃይት ጠገዴ እየተንቀሳቀሱ ነው። ነገ ከነገ ወዲያ ምን ሊኖር ይችላል የምናየው ይሆናል። አሁን ባለው የሰበር ዜና ወይም ደግሞ ውስጥ አዋቂዎች ባደረሱት ወይም እዛ አካባቢ ያሉ ሰዎች በተናገሩት መሰረት የቲፒኤልኤፍ ኃይሎች ወደ ምዕራብ ትግራይ ያሉ ወደሚጠሩት አካባቢ እየተንቀሳቀሱ ነው። ምዕራብ ትግራይ ይቆጣጠሩ ይሆን? እንዳሉትም እዛ አካባቢ ያሉ ኃይሎችን ገርፈው ያስለቅቁ ይሆን?